ያማን ሙሴ ይላል ሌላ ራስታማን ይዘን መጣን ዌልካም ዋጓዴ ዳውት አለን ሸባናው ያውጸጋኝ ነው ማለት ነገር እንኳን ደህና መጣ እንኳን ደህና ቆያችሁ ማለት ነገር ታስቆዩኝም ያው ሶሪ በጣም ያው እንደነገርኩሽ በራስታ ሙድ እንትን ራፐር ናት እሷ በትክክል ያው ራስታ አይደለም ግን ያው ካልቸር ኢንፍሉዌንስ አለ ራስታ ናት እዛን ሙዋዝ ጋር ያወራሽ እንዴ እነሱማ ኤክስፔክት ያደረጉት ገና ሲያዩን ጠዋት ላይ አይ ቲንክ some reggae artist ነው ራስታይና አይደለም የሳይ ይላችኋል በየሳይ ራስታ ያወዛገብካቸው ያ የካልቸር ኢንፍሉዌንስ መጣው በቃ እንደነሱ ጀስት አወራር ምናምን ድባብ ምናምን ወደ ሬጌ ነው የሚሄደው ኢንፍሉዌንስ እንጂ like full hip hop yes full hip hop ቀደም ያለኝ ነበር እኔ ሀሜት ደርሶብኛል በስኬት ሳደርግ መንገድ ላይ ዘግተኝ ታልፋለህ ዘግተኝ አይደል ካሁን ወድቅብኛል ብዬ ኢግኖርት ምታረጉ አንተና ሳይፈ እንዳልኩ ነው እንዴ ነው ባላየ ነው ሳይፈ ሌላ ነገር አለ ማለቱም ጥሩ እንዴ እሱ እኮ መጀመሪያ ነበር ነው ጋብዘኝ ያልኩት እኮ መጀመሪያ ነበር እሱ ፕላትፎርም ላይ አቀርበኛል ኦኬ ያ ከዛ ነው ሸፍቼና አንተ ሳዋልኩኝ ብሮ ላሽ ነው ከዛ እናንተ ጋር ምንም ዋዝጋይልኩት እነሱን ላሽ አይ ሳይፈም ቀረብ ብለ ብታወራው በጣም ጸዴ ሰው ነው እንትና ነበር መጀመሪያ ተውኩት የሳይፈ ጓደኛ ኦኬ ያ አቡሽ አንድ እሱ ነበር መጀመሪያ ተውኩት ኤግዛክትሊ አሪያ ቀርቦላ አንቀጽ 29 ፎርዋርድ እናደርጋለን ኔክስት ይመችሽ ሶ ከዜሮ እንጀምራ ከልጅነት እሺ የተወለድሽ ማለት የተወለድኩት ሳር ቤት ገብርኤል በስራተ ገብርኤል ኦኬ ከዛ የማን ሳር ቤት ገብርኤል የተወለድኩት ቤቱ ጻረም የተወለድኩት አይ ቲንክ ጤና ጣቢያው ነው መሰለኝ ከዛ በኋላ ሳር ቤት ገብርኤል ተወለድኩኝ ስቴፕስ ገባሁኝ ስቴፕስ ነው የተማርኩት እስከ 10ኛ ክፍል 11 እና 12 ደግሞ ክሩዝ ነው የተማርኩት yes ከዛ የሆነ ልቀጥላላችሁ የውጮ ጉድ ኢንፍሉዌንስ አይተህ ጤና ጣቢያ ነው የተወለድኩት ራሱ ቢጫንገ like ምን አገባኝ ይመችሽ እነሱ አሪፍ ነገር አስጀምረዋል ወይስ ጤና ጣቢያ የሳር ቤት ልጅ ነኝ ብቻ ቤዚክሊ ሳር ቤት ገብርኤል yes ራስታ እዛም ያው የስኬት ኢንፍሉዌንሱም ስኬትቦርድ ለቦዲ ማለት እዛ ነው ያለው yes አይ እንደውም ሰምቻለሁ እኮ ሹሩሩ የተባልከው ስኬት ላይ ነው ኖ እንደውም አይኔ መጨረሻው ስኬተር እንደውም like በትልቅ እድሜ የጀመርኩት 24 አመቴ ነው አሁን የጀመርኩት ሰምሶስ ኦፍ ዲፕሬሽን ምናምን አስገባ like ምን ላርግ ምናምን ቢሳስብ like ስኬተር like why not ፒስ ነው ማን ሶ እንዴት ታዲያ የቱ ጋር ነው የተጀመረው የፎቶግራፊና ደግሞ የሂፕ ሆፑን የሁለቱንም ተነግረናል ኦኬ ክላስ እያለም ሊሆን ይችላል ምናምን so ክላስ ውስጥ ያለው basically like የሂፕ ሆፕ ኢንፍሉዌንስ ብቻ ነበር like አልዘፍንም ነበር ምናምን ነገር ግን like ጓደኞቼ ምናምን ነገር ፐርፎርም ሲያደርጉ ምናምን ነገር I was the first one like ስቴጅ ላይ ወጥቶ እነሱን ሰፖርት የማድረግ ምናምን ነገር ይሄ ክራውድ የመሰብሰብ ምናምን ነገር በቃ ካልቸር በጣም ስለምወደው ማለት ነው ፎቶግራፊ ኢንፍሉዌንሱ ደግሞ የተጀመረው like ሃይ ስኩል ያለው እዛ ላይ ብዬ ነበር like ከጓደኛዬ ጋር እናወራ ነበር ምናምን ነገር ከዛ like የወንድማው ፎቶ ትልከኝ ነበር በአይፎን ምናምን ነገር በዛን ታይም 2016 2014 ላይ ምናምን ነገር ማለት ነው ከዛ like በደከመ አይፎን ነገር የሚያነሳቸውን ፎቶ እየላከችልኝ I was like እንደዚህ ማንሳት ይቻላል እንደና ከዛ I watched this movie like until me god the Bang Bang Club አሁን አስታወስኩት ከዛ እሱ ሙቪ አየሁኝ I got በጣም very influenced ከዛ በፎቶ ጆርናሊዝም በዛው ቀደልኩት ማለት ነው ያ ይሄ ፌመስ የሆነውን ፎቶ ያነሳው ማለት ነው የኬቨን ካርተር ይባላል ሳውዝ አፍሪካዊ ፎቶግራፈር ማለት ነው ኦኬ እሱ ራሱ አፍሪካዊ ነው እንዴ ሳውዝ አፍሪካዊ እኔ እኮ ነጭ ይመስለኝ ነበር ደችላን yes sir ከዛ ኬቨን ካርተር የሱን ፊልም ካየሁኝ በኋላ በጣም very influenced like ኢንስፓየሪንግ በጣም bro like ፎቶና መቼ ሳይታችሁታል ያ አዎ እንዴ ኮራሊ በላው ሲል ነው ነገር ያለው በቃ like I don't know ውስጤ ምን እንዳሳደረብኝ እሱ ፎቶ ማለት ሱሳይድ አደረገ ከፎቶ በኋላ ምን አረከው ብሎ ጠይቆት ምን ጋዜጠኛ ደምጠ ግን he made the right decision like ፎቶ መነሳት ነበረበት as a photo journalist እኔ እንደዛ ነው ማለት ከዛ ግን ሰፖርት like ምንድን ይባላል መረቀና ነው ይባላል you believe like ያገኘውን እሱ ከሆነ ደግሞ ሞር ሱዳን ነው ኢትዮጵያ ይባላል እንጂ ሱዳን ነው yes I was አረ ኢትዮጵያማ አይደለም ይባላል እኮ ነው በተለምዶ ይባላል አይ ይባላል ኦኬ ነው ኦኬ ገብቶኛል ለሀገር የመቆርቆሪ ነው አይረሞናል የሆነ ዘመን ላይ ነው ሱማ ሜቢ ሳውት ሱዳን ካልተሳሳትኩኝ እንጂ like የዘገር አይደለም እሱን ፎቶ አየሁኝ ከዛ ሃይ ስኩል እየጨረስን እያለ like
አንድ ወር ጋፕ ነበረ ፈተናው ተሰርቆ ማለት ነው። ኦኬ ከዛ በዛ ወር ውስጥ ላይክ ምን ላድርግ ምናምን ይሄ ጃዋር ሰረቀ የተባለ ጊዜ የሳይራስ ከዛ አንድ ወር ሙሉ ጭንቀት ነበረ ላይክ እንፈተንም እንት ምናረገው ከዛ ማስተር ገባሁኝ ማስተር የሚባል ትምህርት ቤት ነበረ ከዛ ገባሁኝ የአድቨርታይዚንግ እና ፎቶግራፊ ምናምን ከዛ ገባሁኝ እዛ 3 ወር ነው ቀጠቀጥኩኝና ከዛ ሴንት ሜሪ ገባሁኝ ከዛ ሴንት ሜሪ ገብቼ ነው 251 ወደ ኢትዮጵያ መጣ ከዛ he gave me his CDs like mixtape አለቀ ምናምን ነገር ፕሮሞት አድርገው ምናምን ብሎ ሲዲዎቹ ሰጠኝ ከዛ there is history በቃ ሂፕ ሆፕ ግን እንዴት የትኛው ሲቹዌሽን ላይ ተገናኛችሁ 251 ጋር እኔ ነው like high school እያለሁ ነበር የምናወራው የነበረው ፌስቡክ ላይ ኦኬ ከዛ I was a fan በጣም ማለት ነው ዩቲዩብ ኢንተርኔት ቤት እየሄድኩ ነበር ዩቲዩብ አንሊሚትድ ቪዲዮስ ማይ ነበረው ይሄ ማለት 2018 ማለት ነው ና ከ2018 በፊት ነው እንደውም እኔና ኤሊዮ ማውራት የጀመረው ኦኬ እዛ ያለ ካናዳ ያለ የሚለቃቸውን እኔ እኮ ኮምፕሌን ላደርግ ነው እኔም ጽፍለት ነበር ብዬ ነው ያኔ እንደውም በጣም ብዙ ሰው የሚጽፍለት ላይክ ሁለት ፔጅ ነው ነገር ያለው ሁለቱም ፔጅ ላይም ስታክድ ነው ሜሴጆች I don't know like ለምን እኔ እንደራሱ የዛኔ ቼክ እንዳደረገኝ የምሬ ነው ማለት ከዛ 11ኛ ክፍል ላይ ነው ላይክ ምን ላድርግ ምናምን ብዬ ቴክስት አደረግላት ጀስት ትምህርትሽን ጨርሽ ምናምን ነገር ስመጣ ላይክ ላይፍ ይስተካከላል ምናምን አንተ ባልኩ ይመቸው ከዛ ልክ ሴንት ሜሪ ገብቼ ነው ጭንቀት ላይ ምናምን እያለሁ እኔ ላይክ ብሮ የምሬ ነው ማለት I was not የሆነ ያ ሰው የኮሌጅ ምናምን ሰው ነው ከዛ መቶ እንደዚህ የተሰራ ነው በቃ ፕሮሞት ታደርጊዋለሽ አለኝ at the end of the day ያለቀ በ6 ፕሮዲዩሰሮች ምናምን ነገር እንደውም ላስት ኢንተርቪው ላይ እንደውም ረስቻለሁ አንደኛው ፕሮዲዩሰር ዮኒ ኦን ዘ ቢት ይባላል በጣም ከባድ ፕሮዲዩሰር በጣም ከባድ ፕሮዲዩሰር ዮኒ ኦን ዘ ቢት ፍላሽ ኪዶ ዴቭ ኦን ዘ ትራክ ቶም ቢት ቀጭንጠጅ I hope ሌላ ሰው ይረሳዋቸው አይመስለኝም ከዚህ በኋላ ሶ እነሱ የሰሩበትን ሲዲ ላይ ሰጠኝ ከሰጠኝ ሲዲ ላይ ራሴ ጨምሬ ፕሪንት አደረኩኝ ከዛ started to promote like those CDs officially ማለት ነው እንደ ሚውዚክ ኤግዜኪቲቭ ምናምን ነገር ወርክአውት አደረገ for sure መጣል ያለበትን ኢንፍሉዌንስ at that time ዩቲዩብ everybody በማይጠቀምበት ታይም ኢንተርኔት በተዘጋበት ታይም ምናምን ነገር በደንብ ተሰምቷል ብለን እናስባለን ቴሌግራም ላይ ካልቸር ላይ በጣም ኢንፍሉዌንስ ያደረገው ብዙ ራፐሮች እንጃ ማያውቀው 251 ማያውቀው ራፐር 251 እኔ ያ ታይም ጊዜውን ቀድሞ ነበር ነው ብዬ ነው ማስበው የኛ ኢትዮጵያዊ ጆሮ ያን ሙዚቃ አለመዱ ኮንሴፕቶቹ ምናምን ፕሮዲዩሰሮቹ ራሱ ላይ አንደርስታንድ አድርገው በዛ ልክ መራመድ በጣም ከባድ ነው ሶ ሻት አውት ቱ ዘ ፕሮዲዩሰርስ መጀመሪያ ላይ ያን ትራክ አስተዋወስኩ የሚበላት የሚጠጣ ተውሳለሁ የሚያስጨንቀው ዶርም ውስጥ ስከፍተው የሚያስጨንቃቸው እሱ ነው ኖ የሆነ ነገር የተከተለ መላእክቶች የከበቡብኝ ሮጣለሁ ቅድም እያለሁ ነበር ራሱ መላእክቶች የከበቡኝ ነው እንዳልጎነጨው በረከት ነው እንዳልጠና ከዛ ይጮሃል ሲጣል ምናምን ነገር ይሄን ሹፊው ቆይቷል አንድ ከ7 አመት ምናምን በፊት ፌስቡክ ላይ ፖስት ያደረኩት እንዴ የዘራቸው ፊደሎች እግራቸውን የዘራኋቸው የዘራኋቸው ፊደሎች እግራቸውን አንሻፈው በምጸት እየጻፉ ፊቴ ላይ ደንሰዋል ሃሌሉያ ሱሪም ወረቀትም በጫጭቀናል አንድም በብሽቀት አንድም በመቸሰት የ251ን አስታውሳለሁን እያዜምን 251 ራፐር ድህነቱ ውበት ሆኖ ዘንጠንበታል ሱሪያችን ተቀዶ ፋሽን አድርገነው ይሄ ሪል ሲቹዌሽን ነው ባይዘው ሱሪ ተቀዶበት እንዴ ሱሪ ብቻ ምናምን አይደለም እዚህ ጋር በጣም መጽፍበት ታይም ነበርና በጣም በቃ አንዳንድ ነገሮች እንደምፈልገው አይሆኑልኝም ምናምን ትላንት ጽፌ ምናምን በቃ አሪፍ ነገር ሴሌብሬት አድርጌ በነጋታው ቀደዋለሁ በሽቄ ምናምን ማይሆን ነገር ነው ብዬ ምናምን ከዛ ደግሞ ይሄ ብዙ ፋይናንሻል ምናምን ኬዞችም አሉ 251 ያኔ ሰማው ነበር የምር ብሶቴን ነው ይሄን ፖስት ያደረኩት አስገባው አሁን እንደውም ላይክ ኦፊሻሊ ላይክ የራሱ ዩቲዩብ ፔጅ ላይ ለቆታል ሶ ኤቨሪባዲ ጎ ቼክ ኢት አውት ላይክ ስቴፕን ላይክ የ251 ፔጅ ላይ የራሱ ፔጅ ላይ ድሮ ላይክ በሲዲ ነበር የለቀቅነው ኤቨሪባዲ ኦን ያደረገው ነበር ምናምን ነገር አሁን ግን በራሱ ዩቲዩብ ቻናል ለቆታል እኔ በቴሌግራም ነበር ያን ያገኘሁት ቴሌግራም ላይ was popping በጣም ምክንያቱም ዩቲዩብ ይዛን ቴሌግራም ነበር አሪፍ ቦቶች ላይ ምናምን 2 ሌላ እንትን አለው እንዴ ሁለተኛ ነው ማለት አክቲንግም ይሰራል ዳይሬክቲንግ ምናምን ይዛ ካናዳ ያለ ምናምን ነገር ሰርቷል ቀጥቅጧል ናይስ ይሄ ማን በጣም ምሳሌ is very underrated ኦጂዎች ያውቁታል በደንብ በስነ ስርዓት ኦጂዎች በስነ ስርዓት ጠንቀቀው ነው የሚያውቁት ሄዶ ነበር በደንብ እንደው ከዘሪቱ ጋር ምናምን ቅድም ጀምረሽልኝ ተሞክሮ ነበር የሆነ ፕሮሰሶች ተጀምረው ከዛ didn't work out so at the end of the day በቃ ፕሮጀክቱ መለቀቅ ነበረበት ተለቀቀ ማለት ነው አልበሙ ማለት ነው yes I even like we posted a photo on ራሱ at that time like excited ሆነን ማለት ነው ምናምን ነገር ቢሰራሩ ሮስላችኋል ዘሪቱ ሂፕ ሆፕ ጆይንት ላይ ይመጣል ደግሞ ይመጣል በደንብ ዘሪቱ በጣም ተራማጅ ናት እንጂ በሚውዚክ ጊዜ ግጥሞቹ እኮ የሱ ቀጸገሬዳ ይቆርጥም ብትል
የሶቅራጥስን ደግሞ የሚያነሳበት አለ ላይፍ ስታይል ኮንሽስነስ ሪያሊቲ እና ይሄ ሪሌተብል መሆን ምናምን እስከ 251 የሚገኝ ነገሮች አሉ ሌላ አርቲስቶች ላይ ማናገኛቸው ነገሮች አይ ካሁን 251 ስትል የተለያዩ አርቲስቶችን ስታነሳ የራሳቸው ቮይስ አላቸው ሜቢ አንዱ ፓን አፍሪካኒዝምን ሊያነሳ ይችላል ፍቅርን ሊይዝ ይችላል what about you ትላለህ እኔ it's all about authentic መሆን ነው like የክለብ አርቲስት ከሆንክ like ጽድት ያለ የክለብ አርቲስት መሆን አለብህ ኮንሽስ ራፐር ከሆንክ ደግሞ በጣም ጽድት ኮንሽስ ራፐር መሆን አለብህ ችግሩ like የሆነ ህዝቡን ለመሸወር ስትሞክርና like አላደለ የሆነ አዲስ ነገር ለሞክር እያልክ ህዝቡ ላይ ስትፈላሰፍበት የሚፈጠሩ ነገሮች ናቸው ክላሽ የሚያደርጉት so authentic መሆን ያስፈልጋል እና ደግሞ ራስን መሆን በቃ ዲንዶት ራስን እውነትን መሆን አለ አይደለ የክለብ አርቲስት ከሆንክ ቢራቲና nobody like ካንተ ጋር የሚጣላ የለም ነገር ምድር ይባላል አትስበክ ኮንሽስ ራፐር ሆነ የክለብ አርቲስት ለመሆን ስትታገል ነው ችግር የሚፈጠረው ነው በቃ እንደዚህ አይነት ክላሾች ናቸው እኔ like I support that like ራስን መሆን authentic የሳይ ራስታ authentic so ከዛ በኋላ like ከ2 ዓመት ከሰራ በኋላ ተመልሼ ኮሌጅ አቆረጥኩኝ ቶን ገባኝ ግን እንዴት ነው ውሳኔ ላይ በጣም ውሳኔ እኔ እንደዛ ነኝ ብሮ like ይሄ አንድ ሁለት ምናምን ካልኩሌሽን ምናምን ነገር የለኝም በቃ like ይሄ ነገር መሆን ካለበት መሆን አለበት ነው ነገር ካልተመቸም ወዲያው yes ይሄ ቤተሰብ ምናምን እንደዚህ ማስበው ነገር መጀመሪያ እኔ ነኝ የምቀድመው ከዛ በኋላ like respectfully like አላ I'm going to move on ምናምን ነገር ጥሩ ስቴጅ አልነበረም የዛን ታይም like ኮሌጅ አቋርጥ ነው ምናምን ግን like ናቲ ፈሞስ ነው ሁለተኛ ያቋረጥኩት ኮሌጅ ብሮ እሱ ነው ኮመለ ሶ ኮሌጅ ይበጥሳል ነው ነው እንደውም ቲክቶክ ላይ ያየው ነበር ሰይፈ የሆነ ቪዲዮ ሰርቶ ነበር ነው ፖድካስት ላይ ቀርቦ ያወራ ኮሜንት አርገ ከላይ መጣልኝ እሱ ኮሌጅ is not for everybody ለሁላችንም አይደለም ስፔሻሊ የዚህ ሀገር ኮሌጅ like ጭራሽ ለኛ አይደለም በቃ ገብተህ ቁጭ ትላለህ ሴም ሬፑቴሽን እና ነገርና like some people like አላ አውትዶር መሆን የሚመቻቸው አለ ኮኔክት ማድረግ የሚመቻቸው ሰዎች አሉ like even እናንተም ቲያትር ነው የተማራችሁት ነው like የሆነ በሳምንት 5 ቀን ቲዮሪ ብትማር like it doesn't work out ፐርፎርም ነው so like እኔ ፐርፎርም ማድረግ ፕሮዳክሽን ምናምን ትምህርት ነው ሚውዚክ ምናምን እንደዛ ነው ሰው ፓሽን ሌላ ነው አንተ የተማርክ ያለው እንዴት ያኔ የነበረውን ሲቹዌሽን ነው ማለት ውስጥ የነበረው ፓሽን ሌላ ነው እዛ ጋር ደግሞ ቱሪዝም ነበር የገባሁት ብሮ እና like even ቱሪዝም ስማረኝ አሁን like በቃ ግባ ዝም ብለና ሞክረው ነው የተባልኩት ካሌጅ ነው ጋር like bro like ቱሪዝም ራሱ በሳምንት 5 ቀን ቁጭ በል ከተባልኩኝ like it doesn't work out I have to see የሆነ ቦታ ሄጄ እና ነገር እንደ ቱሪዝም ተማሪ እና ነገር so ሳይንሱን ባላቆም ግን ቱሪዝም ትምህርት በሳምንት ክፍሉስ ብቻ ካስተማርክ ራሱ አንድ ሴሚስተር ማለት ነው አንድ ጊዜ ነው የወጣ ነው ከዛ was like second semester ላይ እዛው ቁጭ ብላችሁ ጭራሽ አይሆንም በካርት በማፕ ነው ትምህርት ምን ሊያስጎበኙ ነው የጎበኘ ነው አፍሪካ ህብረት የዛኔ አዲስ ነበረ እሱን አሳዩ ኦኬ ሰፈሬን ማለት ነው can you imagine ሰፈር ላይ ቱሪስት ስቶር አሁን ትምህርት ኤሌመንተሪ እያለ ሽርሽር ጊዜ አክሱም ሙዚየም ምናምን ስትሄጂ ነው እና ደብረኝ ስልሽ በቃ ተሰማኝ የሆነ ብር እየከፈልኩኝ like 5 ቀን አስቀምጠኝ ከዛ አፍሪካ ህብረት የምታሳየኝ ከሆነ እና ሰፈሬ አስተላቪስታይና ይመችሻ እኔም እንደዚህ አካውንቲንግ ጀምሬ ነበር ታፍ የምርና በቃ የሆነ እንዴት ልግለጽልህ አይሆንም ብሮ ሂሳብ ከብዶት ነው ብሮ ኦብቪየስሊ ትግሬሎም like I could read በቃ ከሌለውበት ምን ይደረግ እነሱ ሲጀምሩ ነው ራሱ አውዝ like ናና ይሄ ቱሪዝም ነው ወይስ አላ like back to high school ና ቱሪዝም ነው የሳይ አሁን ደስ ይላል ዋነገ ሶ ፋሚሊ ግን ትንሽ እንትን አይሉ መጀመሪያ ሞመንት ላይ like ትንሽ ደብሯቸው ነበር ትንሽ ሳይሆን like በግብሬው ደብሯቸው ነበር አምናገና ላይ like የሆነ በጣም ደብሯቸው ነበር ምክንያቱም like ደደብ ተማሪ የሚባል አይደለሁኝ ምናምን ነገር like I can perform ምናምን ይሄ ያላ የሆነ ችግር የለብኝም ምናምን ግን በቃ የሆነ ኤክስፔክት ያደርጉ ነበር በጣም ከኔ ትንሽ ምክንያቱም ማለት አካዳሚካሊ ትንሽ ላይ አልኩ ስለነበርኩ ይጠበቅ ነበር ነው like no እኔ መጀመሪያ ራሴን የሚቀርመው እንዳልኩሽ በጣም ራሴን ወዳለሁ እና ነገር like የሆነ የምወደው ነገር በጣም ቼስ አደርጋለሁ እስከ ጥግ ድረስ ያማን ሶ የሆነ አንድ አመት ከምናምን ትንሽ ተነቋቁረን ቶን ስጋባ ትንሽ ተነቋቁረን ነበር ኢቭን የተመዘገቡበት ሞመንት ራሱ አረሰው like ይሄ ዱር እያስቸግሮኛል አስገቡ ሰዱልኝ የተባለው ራሱ ይላ ፋዘር ነው ማን ሶ ከዛ በኋላ በቃ ላሽ ተዋወልን ኦኬ we're good again like እንዴት ነው አችሁ አዘ ኤንድ ኦፍ ዘ ዴይ ወርክአውት አድርጓል አንቺ በሄድሽበት መንገድ I hope so ይመችሻል ደስተኛ ነኝ እኔ ፌሊየሩንም ሰክሰሱንም like እኩል መቀበላቸው ደስ ይላል የሳይባስታ ካስማሰ ሲያወራ ሰምታል እንደዚህ በቃ ያዝጉት ነበር የሆነ ታይም ላይ ፋሚሊ ከተመረቀ በኋላ ምናምን ነው ኮቪድ ታይም ላይ ሎክዳውን ከተደረገ በኋላ ምናምን
ሙዚቃ ጀምር ያለው ሂፕ ሆፕ ምናምን ሙዚቃ ለዛው ሂፕ ሆፕ የሚያወራበት አውራ ላይ ያለው ኢንተርቪው ማለት ነው እንዴት እንደሚጸዳ በስማ የአውራው ኤፒሶድ በቃ እንዴ እና ምን አሳቀኝ መሰለህ ቲክቶክ ላይ አንድ ሜመር አለ ስሙን ረሳሁት 2x አደረገውና ቢቱስ ከተተ ኢንተርቪውን አንተ ስሜት አልሰጠህ ፋሚሊ ከፈተና ፈተና ቋርጬ እንዲህ አደረኩ ከዛ በኋላ ምናን ይያል ካስ ሪስፔክት ገረመኝ ነው ካስ በጣም ከባድ ሰው በጣም በቃ ካራክተሪና ሁሌም ነው ነው በቃ ካራክተር ትሩ ሂፕ ሆፕ አርቲስት ሪቮሉሽን ያስነሳው እሱ ነው የኢትዮጵያ ሙዚቃ ላይ ሪቮሉሽን አስነሳው የጋቢ ሪቮሉሽን የጋቢ ብቻ ሳይሆን ነው የጋቢ ስለ እንደመለያው ነው እንጂ ያ ካልቸር ቀላል የመጀመሪያው ኢፒ እሱ ይመስለኛል አይደል ኢቭን ኢፒ ራሱ የሚባለው ቃል ራሱ በጣም ቫይራል የሆነው ካስማሳ ገሚስ አልበም አንጻር ይባላል የኛን ዣንራ ምናምን ብሎ መጣ ናት ኢቭን ዜማ በሽለላው ምናምን ብሎ ራሱ አልመጣብንም አላሳገንም ራሱ ይገብ ላይ ሆነ እኔ ነው በጣም አንጻር እሱ ቀለም በጣም ዲፈረንት ነውና እሱ ራሱን የጎዳ ይመስለኛል መጨረሻ ላይ ምክንያቱም ከሱ በኋላ እሱ የሚመስሉ ብዙ ሰዎች መጡ በዛ ውስጥ እየተሸፈነ መጣ በቃ ኦቴንቲክ የሆነው የሱ ነው ከዛ በኋላ የመጣ አርቲስት አለ ልክ እንደሱ አይነት ካራክተር ያለው አዘ ኢንድ ኦፍ ዘ ዴይ ግን ጠብቀን ምንም ገጠምም ወግም የለም ሸፍኖታል ስለ በዛ እንደዚህ አይነት እንትኖች በዙ ዋርካው እሱ ነው እስቲ በስነ ስርዓት እና እኔ አይምሮ ላይ ገጭ የሚለው ትልቅ ብራንድ ነው አክሰንት ስትሰሚ ለምሳሌ አሁን እሱ ከሚዶ ጋር በዛው ቴምፖ ቢቀጥሉ ብለ አስበዋል ቱ ቢ ሆነስት ላይክ እኔ ፎር አርቲስትስ ላይክ የሆነ ሪኮርዲንግ ሌቭል ላይ ስታክ እንዲያደርጉ ሰፖርት አላደረግም ዋንስ ዩ ጋት ላይክ አላ ያቺን የምትፈለገውን ነገር ማለት በጥሩ መንገድ ላይክ አላ መለያየት የሚባለው ነገር አለ አይደል ምክንያቱም ላይክ ዩ ካን ቢ ቢገር ዳን ለሪኮርዲንግ ሌቭል ዩ ኖ ፐብሊሺንግ እና ዲስትሪቢዩሽን ብቻ የሚያስፈልገው አርቲስት ናት ኢቨን ሪኮርዲንግ ሌቭል ድንገት በየመሀል እየመጣ ጣል የሚያደርገው ሲንግል ራሱ የሳይ ባስታ በጣም ዳይቨርስ ነበር የውጋር እንዴት ነቅንቆ እንደነበር ከሱ ቀጥሎ ሌሎች ድባብ መሸጥ ጀመሩ ገብቷል እሱ የሚመስል ሰው መጣ ሌላ ሰው ኢቨን ያልሽው ቅድም አሲስ አልነበረ ከካስ በኋላ የመጣው አሲስ ባለፈው ታይ ነገሩኝ ነበር ላይክ ሰክሰውና ሁሉ ተባለ አርቲስት ነው ምክንያቱም በቃ ላይክ what are we going to call you ina ምን ብለን እንጠራ አንተን ካስማሰብ 2.0 ተረዳኝ አይደል ከባድ ነው የሚሆነው ምንም ነገር የለም ጠበቀን እኮ ከባዱን ነገር እንደ ቀላል ነው ያመጣው ይመስለኛል ካስማሰብ ሁሉም ጭንቅላት ከሱ በኋላ እሱ ነው ለምሳሌ if you remember 2004 እሺ ጃሉድ የሚለው አልበም እስኪመጣ ድረስ ይሄ ኢትዮጵያ ሬጌ የምትለው ከለር ራሱ እኮ አልነበረም እውነታውን ስናወራ አይ ነው ለምሳሌ ጃኒ ራጋ ጀማሪዎች ናቸው ዳሎል ባንድ ከዛ በፊት አንድ አይዛክ ኃይለ ስላሴ የሚባል አርቲስት አለ ነገርም አጼ ኃይለ ስላሴ ከጀማይካ የሆኑ 40 ልጆች ምናምን በማደጓ መተው ነበር ሊያሳድጉ እሺ እዛ ባደራ ያሳደጉት ልጅ ነው አይዛክ ኃይለ ስላሴ እና ይሄ ባዴ ሳሚሎ ትራክ እሱ ነው ኦኬ የመጀመሪያው ማለት ነው አወቀው እነሱ ምናምን ሄደ ካልጠራ በቀር ጃሉድ የሚለው አልበም እስኪመጣ ድረስ ይሄ ኢትዮጵያዊ ከለር ያለው ሬጌ አናቅም ነበር ግን ጃሉድ ሆነ ብሎ አልነበረም ያንን ብራንድ ቢውልድ ያደረገው the same thing ካስማሰን ጋር ነው ፊልም ማለት ነው ለምን ሆነ ሰጋለሽ ሪል ቲንግ ሲሆን ማለት ነው ካልኩሌት አታረግም እንደዚህ ኢንፍሉዌንስ ፈጥራለሁ ምናምን you just focus on your thing ከዛ ራሱ ብሎት ያደርጋልና ላይክ ስትመራመር ነው ሂፕ ሆፕ ላይ ምናምን ነገር ወይ እኔ አርት ላይ ሊቀመር ስትል ይበላሻል ለምን እንደሆነ አላውቅም በቃ በትክክል ነው ማለት ያ ማለት ለዛ ነው እኔ ምርጥ ሰዎች የሚባሉት ቀመረኛ አይደሉም የሳይ ባስታ ህይወት የሚኖሩ ከልባቸው የሚለቁ አይነት ናቸው ይመስላል እንደ እሱ ኮፒች የሚያደርግበት ነው ያል ያመጣው ሪትሙስ ከተተው ይመጆውና እናንተ ራሱ በስነስርዓት ታውቃላችሁ ዘፈን ከቀደም ጀምሮ ያልኳችሁ ነበር the right platform ina so እንመለስ ወደ ሪዋይንድ አድርገን ምን ላይ ነበር ያቆመው ፋሚሊ ምናምን ትንሽ ተጎራበች እንዱ ይወሰድልኝ ቶም ገባሽ ከዛ ቶም ገባኝ ቶም አንደ መቀጥቀጥኩኝ አንደ በስነን ስታፕ ማለት ነው ላይክ ከሰኞ እስከ አርብ ቀጠቀጥኩኝ ከዛ በኋላ እዛ ከጨረስኩኝ በኋላ ፌስቡክ ላይ ኮንታክት ተደረግን ከ251 ጓደኛ ጋር ማለት ነው ታሪክ ይባላል used to be ራስታውን ቆርጦታል ከዛ ከሱ ጋር ያወራን ምን እየሰራ ነው አለኝ ገና ተመረቄ ላይክ በቃ I'm trying to look for gigs ምናምን ነገር ምናምን ካሜራ አለ አለኝ ካሜራ ከውጪ ይመጣልኝ አልኩት በቃ ዝም ብለሽ ነይ ፑል አፕ ምናምን ነገር አለኝ ቦሌ ተገናኘን ከዛ ከሁለት ወር ምናምን በኋላ ቢሮ ተከራየ ምናምን ነገር we worked ከ2018 እስከ 2020 ድረስ አንድ ላይ አራት አመት ምናምን ነገር አንድ ላይ ኦን ኤንድ ኦፍ ሰራ ምናምን ማለት በስራ ቋንቋ ከተፋ የሚባለው ይሁን የሂፕ ሆፕ ኢንስፒሬሽን የአብነትንም ብዙ
ኢቲያስ ሂፕ ሆፕ ኮሚኒቲ የሚባል ነበረ። የእነሱንም ፉቴጆች ይሄ ሳይፈር ምናምን ኤዲት እያደረገን ምናምን ነገር ብዙ ነገሮችን እንሰራ። ከዛ ደግሞ ላይክ እኔም ራሴን ፍለጋ ላይክ አይ ቶልድ ዩ ላይክ ቁጭ ማለት ምናምን ነገር እንትን አልወድም ምናምን ነገር አይ ስዊችድ አፕ ቱ TV9 TV9 ገባሁኝ ማለት ነው። TV9 እዛ የሆነች ወራቶች ከቀጠቀጥኩኝ በኋላ was like ልክ ሲጀምር ነው TV9 ሲጀምር ከዛ እና አሉላ ጋር ምናምን አሉላን ዳይሬክተር አደረጋ ነበር። የስቱዲዮ ዳይሬክተር ነበርኩኝ። እንደዚህ ስቱዲዮ ነገር ላይክ ስፖርት ነበር ስፖርት ዜና ምናምን ነበር ዳይሬክተር የነበረው። ማስተርስ ነበራት ያኔ I don't think so ይሄ ነገረኛ ረስቶኝ ነው የሚሆነው አሉላ ላይክ አይ ሰምቼዋለሁ እንዴት TV9 እንደገባ ራሱ እንደተመረቀ ነው ጽድት ያለ ገጠመኝ በጣም እድለኛ ነው። ሰምተዋል ሲያወራ ቲክቶክ ላይ ሰው ነበረ ራይድ ጠርቶ ዲሰሪ ምናምን ዲሰሪ yes ተመራቂ ነሽ? አረ አሁን የሰራሁበት ቤት TV9 የሚባል ማስታወቂያ እዛ ላይ እየሰማሁ ነበር። ሂድ እስኪ እኩያሞች ነው ምናምን ነገር ካሉላ ጋር ግን ቢገኝ ታላቅ ነበር ይመስለኝ ነበር። ምክንያቱም he operates ምናምን ነገር የምሬን ነው የምልህ አርቲኩሌት የሚያደርግበት በጣም እንደ እድሜው አይደለም ፐርሶናው ሌላ ታዲያ በጣም ላይክ whatever ከሱ ጋር ቢፍ ያላቸው ሰዎች ላይክ የራሳቸው ጉዳይ ነው ነገር ግን ላይክ ልጁ ፐርሰናሊ በጣም ጸድ ልጅ ነው። በደንብ መንገዱን የሚያውቀው ጠንቅቆ የሚያውቅ ሰው ከባድ ሰው እንደ ወጣትነቱ አይደለም። ናውራ ኤፒሶድ ላይም እኮ አውርተናል ማለት ለቀልድ አሉላ ነው ቲክቶክ ላይ ለመተራረያ ተጠቀመዋል እንጂ ጀስት እስከ መወጋት ደርሷል በሆነ አቋም አገኘ ግን አሉላ እንዴ ምን ሰላም ይወጣባት ሰው አይደለች። አይገባም በጣም ፍቅር ሰው ነች አሉላ። ከዛ እነሱ አላመዱኝና ነገር ከዛ was like I'm not satisfied ነው ነገር አልኩኝ። ከዛ በኋላ ኮቪድ ነው ነገር መጣ። እንትን ስቲል ስቱዲዮች ሰራ ነበር አሶሲኤትድ ነበርኩኝ ከላሱ ስቱዲዮስ። ከዛ መሀል ላይ ኮቪድ መጣ። ከአዲስ ስታንዳርድ ጊዜ ተጀመረ ማለት ነው። ፎቶ ለነሱ ፐርሰናሊ ማንሳት ጀመርኩኝ ነው የኮቪድ ነው ነገር ፎቶዎች። ከዛ አፍተዳ ላፍቶ ሞል ፓርት ታይም እየሰራሁኝ ነበረ ከነሱ ጋር ስቲል ፓርት ታይም እየሰራሁኝ ላይክ የአዲስ ስታንዳርድ ፉል ታይም ኮንትራክት መጣልኝ ማለት ነው። ከአንድ አመት እዛ ቀጠቀጥኩኝና ደግሞ ተመልሼ ደግሞ ሌላ ጀርኖች ማለት ነው ይራመዳል አይገልጹ ኢቨን ላይክ ቱ ቢ ኦነስት ላይክ በጣም ጸዴ ማጋዚን ነው ነገር በጣም ሞዶ ማጋዚን ነው ላይክ ኢቨን የወጣሁበት ወይ ላይክ it was በራሴ ፎልቶች ነው ነገር ላይክ I could handle like ፕሬሸሮቹን ላይክ ለአንድ አመት ቀጥቅጬ ነው ነገር it was too much to handle ነው ምክንያቱም የመቼ ሲገባቸው ለዚህ ሀገር ነገር ላይክ ኢኮኖሚክ ነገሮች ፖለቲክስ ነገሮች በጣም ከባድ ናቸው። at that time like የሆነ I couldn't have function like at some point because I was like let's just separate like Allah with good terms on ነገር like እንደ ቤቴ ነው የማይሆን ነገር yes I was okay after that yes ነው የቀጠልኩት last of journey ሲና የምሬ ነው በጣም ይጠፋብኛል። ዛ ላፍቶ ሞል የቀጠቀጥኩኝ ነው። ከዛ በኋላ መላ ሙዚቃ መጣ ማለት ነው። መላ ሙዚቃ ሲመጣ like ከነ ቀጭን ጠጅ ጋር በጣም ጥሩ ሪሌሽንሺፕ ስለነበረን ከንዝረት ሚክስቴፕ ጀምሮ ቀጭን በጣም ወደው ወንድሜ ነው like one of the best producers ኢትዮጵያ ውስጥ ካሉ when it comes to producers እንደውም like በጣም ጸድ ፕሮዲዩሰሮች like ሃይፐር ዜማ ቶም ቢት ቀጭን ጠጅ ዮኒ and the beat እና አፍሮ ዮኒ ጋር ቢት በጣም ጸድ ፕሮዲዩሰሮች ማለት ነው። ሃይፐር አሁን አስጨብጭቦ ሆናል ለቴዲ ሃይፐር ሌላ ጉዳይ ነው ያለው ሃይፐር እኛንም አይነማው ይመቸው በጣም ወደው ወንድሜ ነው። ሃይፐር መጀመሪያ ወደ አዲስ አበባ ራሱ ሙቭ አውት ሲያደርግ like ከኔ ጋር አንድ ሰፈር ነበር ራሱ የት ነበር በፊት ያዋሳ ልጅ እኮ ነው ሃይፐር ኦኬ yes I was ባክግራውንዱን ስለማላቅ yes ሃይፐር like የሚዲያ ሰው ማለት ነው ፕሮዲዩሰርስ like they're not out there like እንደኛ ምናምን ነገር ኢቭን ፎቶ ራሱ የሆነ በፍለጋ ተገኝታ ነው የሚመስለው እኔ ጋር ነው ፎቶዎች እና መተወሰዳቸው ራሱ ከዛ ቀጭን ጋር like ጥሩ ሪሌሽንሺፕ ስለነበረን like ቀጭን መላ ሙዚቃ ነበር ቀድሞ የገባው ማለት ነው። he was like why don't you join us like አላ like ዝም ብለህ ቼክ አድርገው ምናምን ነገር አለኝ። በቃ በዛው ሰጠምኩኝ ማለት መላ ሙዚቃ እና ይምራን እና በረካ እና አቤል ጂን ምናምን የተዋወቋቸው like ሞር መላ ሙዚቃ በኋላ ነው ማለት ነው። so በመላ ሙዚቃ like we did like lots of things like mixtapes እና ኩልሱሬ ምናምን የመሳሰሉ ድንቅ አርቲስቶች ነው ኩልሱሬ upcoming project አለው አንቀጣይነት yes I mad project ነው yes I mad project ሃይፐር ዜማ ነው እና ግማሾች ነው የሰራቸው ማለት ነው። አሪፍ so ከነሱ ጋር ሞር ተዋወቅን። እዛም ላይ የስቱዲዮ ሬፑቴሽን ነበር የስቱዲዮ ማኔጅመንት ነበር መሳሪ ነበረው ከአርቲስቶች ጋር ከፕሮዲዩሰሩ ጋር ማገናኘት ሰፖርት ማድረግ ኢንቴሌክቹዋሊ የሚሆን ፋይናንሻሊ whatever ምናምን ነገር like በስነ ስርዓት ማለት ነው ከመላ ሙዚቃ ማኔጅመንት ጋር በመተባበር ማለት ነው። so that was a good journey like እንደ ሙዚቃ እንደሚወድ ሰው ምናምን ነገር like ሪኮርዲንግ ሌብል like ጆይን ማድረግ በጣም ጸደይ ነገር ነው። so like I had that experience ነው የምፈልገው ማለት ነው። መላ ሙዚቃ አሁን አሪፍ ላይ ነው ያለው እና አሁን መላ ሙዚቃ like ሁላችንም አሁን good terms ተለያይተናል ነገር በየራሳችን ያለ ነው። they tried their best like በተቻላቸው መጠን like አላ ኢንዱስትሪውን ፑሽ ለማድረግ በጣም ሞክረዋል። እስከ አዋሳ ድረስ ኮንሰርት ወስደውናል እና like ሁላችንም ሙሉ ቲሙ ቱር ወስደናል ነገር ጥሩ ቤታችን ነው like ጥሩ ነገር ደግሞ አዳብረናል። እዛ የተማርናቸው ነገሮች አሉ። yes ለምንድን ነው አሁን ለምሳሌ አንድ ሚውዚክ ጀስት ስለ ሚውዚክ እናውራና የኢትዮጵያ ሚውዚክ ኢንዱስትሪ ላይ
አሁን ከ90ዎቹ በፊት ብለን እናስብ ወይ ደግሞ ከ80ዎቹ አጋማሽ ወደዛና 70ዎቹ ጎልደን ኤጅ አይታወር አላልኩም ወደዛኛው ዘመን እንሂድ። ያን ጊዜ በጣም ብዙ ሙዚቃ ቤቶች ነበሩ ላይክ ሪከርድ ሌብል በላቸው ባይባሉ እና አምባሰል ኤሌክትራ ብዙ እነዛ ሙዚቃ ቤቶች በነበሩ ሰዓት የሙዚቃው ጥራት ብቻ ሳይሆን የሚመረትበት ብዛት ጥራት አክቹአሊ አሁንም አለ እሱ የዘመን ጣዕም ነው ግን የሚመረትበት ለምሳሌ አሁን አንድ ኤፍሬም ታምሩን ቼክ ብታረግ ብዙ ሺህ ሙዚቃ ነው ያለው ማለት በሆነ አመታት ውስጥ 20 ወይ 10 ምናምን አልበም ሰርቶ ሊሆን ይችላል ተደነግጣለህ ለምሳሌ አረጋኝ ወራሽ ወደ 11 አልበም ነው ያለው አልበም ነው እያልኩ ያለው who was producing that ማን ነበር ያን ፈንድ ሲሰጠው የነበረው ለመጣልን ካንቺ ጋር መስማማት አሳብ አይና እነዛ ሙዚቃ ቤቶች ያን ኃላፊነት ወስደው አርቲስቱን ይከፍላሉ ከዛ ዴሊቨሪ ማከፋፈሉ አለ ምናምን ደን ልክ ዘመን የኛ ዘመን ሲመጣ ጊዜ የሪከርድ ሌብል ላይፍ እያጠረ መጣብኝ ማለት እንትን ሪከርድ ሌብል አዲስ አርቲስት ይዞ ኢንትሮዲዩስ ካደረገ በኋላ የሆነ 5 years ምናምን ድብዝዝ የሆነ ድብዝዝና ምን ይመስላል ችግሩ አንደኛው ፋንዲንግ ነው በጀት በጣም ያስፈልገዋል ላይክ እንደ ሪኮርዲንግ ሌብል ላይ ካላ ማኒ አርን የምታደርገው ላይክ በቱርና በአድቨርታይዚንግ ምናምን በመስራት ነው ሶ አድቨርታይዚንግ ማሰራ ከሆነ አርቲስቶች በስነ ስርዓት ፈንድ እያደረግ ቱር ማታሰጣቸው ከሆነ how are you going to make money now like ብር ዝም ብሎ አይመጣም ይተረዳኛል የሳይ ሶ ፕላስ ደግሞ ላይክ ሳይን የምታደርጋቸው አርቲስቶች ማወቅ አለብህ ስትራቴጂ ሊኖር ይገባል ነው ነገር ላይክ ዝም ብለህ ይሄ just because like you have money ምናምን ነገር ከውጪ ምናምን ነገር ስለመጣ ምናምን what it doesn't work like that like ህዝቡን አንደርስታንድ ማድረግ አለብህ ምናምን ነገር ፕላስ ደግሞ አርቲስቱን በደንብ አንደርስታንድ ማድረግ አለብህ አርቲስቱን አንደርስታንድ ካደረግ ብሮ ላይክ እየደከመ በሄድ ራሱ ሪኮርዲንግ ሌብሉ ላይክ ፑት አውት የምታደርጋቸው ወርኮች ላይክ አለ አይደለ ላይክ ነፃ ያወጣዋል ብዬ አስባለሁ ሶ ፕላስ ደግሞ ኔትወርክ አይደረግም ኔትወርኪንግ በጣም ከባድ ችግር አለ ኢጎ አለ በውስጥ በኩል ነው ነገር ከአንድ ሪኮርዲንግ ሌብል ወደ አንድ ሪኮርዲንግ ሌብል ነው ነገር በጣም ችግር አለ በቃ በጣም ፊልሙ ላይ ተሰርቷል እኮ አንድ ፊልም ነበረ ምን እንትና ይሰራበት ራስተው ተዋናይ ማን ነው ስሙ ካሊብ አሪያ ስላሴ መልአክ የሚል ፊልም እሱ በደንብ ይሄንን ድባብ በትክክል የሚገልጽ ፊልም ነው ይዘው ጋይ ከዳቡስ የሚዘፈን ምናምን አላሰርስኩም አረ ፏበሉ እናንተ ቀጥል ጨርሻለሁ ለነጠቁት መስሎኝ ነጥቀው አክቹአሊ ግን እኔ ፊልሙን ማስተዋወስ ጀመርኩ ታውቃለህ አንተ እያወራህ የሆነ ክለብ ውስጥ የሚዘፍን አርቲስት ነው ያለው ምናምን ሰው ጎበዝ ይሆናል ምናምን የሆኑ የክለብ ባለቤቶችና ሪከርድ ሌብሎች ይፋጁበታል እና አክቹአሊ የፊልሙ ጭብጥ ሌላ ነው አይዲያው ግን ይሄ ምንድን ሰፕሎት እንደሚባለው የሚያሳዩን ነገር ላይ ያንን ስትረግል በደንብ ያሳያል ኔትወርኪንግ ችግር አለ ኢቨን ላይክ መታጠር ራሱ የለበም ኢትዮጵያ ውስጥ ራሱ ምክንያቱም ላይክ አዴንት ኦፍ ዘ ዴይ እኛ ላይክ ለዚህ ሳይሆን እኛ የተመረጥነው ለዓለም ነው የተፈጠረ ነው ሶ ላይክ ከጎረቤት ሀገሮች ጋር ምናምን ከኬንያ ጋር ምናምን ነገር ዊዛውት ኖ ኢጎ ይሄ እንግሊዘኛ ምናምን it doesn't matter it's all about energy እና ላይክ እሱ ነገር ብሬክ አድርጎ ከተካሄደ አትሊስት የ5 አመት ኮንትራታችንን የሪኮርዲንግ ወደ 10 አመት ምናምን ነገር ከፍ ማድረግ እንችል ይመስለኛል ለዛም አሁን እኮ ኢትዮፒክስ ምናምን የጥንቱ አውሮፓ ዋይ I'm not going to answer that እንዴ ልበል too much ፋሮ ነበር ታውቃለህ ጥያቄውን በሌላ ወይ እስኪ ጠይቂኝ አልጨረስኩትም ለዛ ይመስለኛል ኢትዮፒክስ የድሮ አልበም አውሮፓ ገበያ ላይ ተብሎ ነበርና ኢነርጂ ነው ማቻር ነው ሀሳብ ስለመጣልኝ የእንትና ዶክመንተሪ አይቷል የአማሃ ሸቲ አዳዩት አንደር አፍሪካን ስካይ ሳይሆን እንደሱ አይነቱ ነው ኢትዮጵያን ሚውዚክ ሂስትሪ ይመስለኛል ታይትሉ በትክክል ታይትሉን አላስተዋውሰውም ለከለ ነበር ነው የሆነ ጊዜ ስናወራበት ምናምን በደንብ አላየውም በቃ ወይ እሱም ብታዩት እንግባባ ነበር ሊንኩን ድሮፕ አደርግላችኋለሁ ኮሜንት ላይ ቻን ቀጥል በቃ እንስለሎና ይቅርታ ይረብሽኳቸው ኖ we good too much tell እና like so networking በጣም ወሳኝ ነገር ነው እሱ ከሌለ ነገሮች አይመጡት ፕላስ ደግሞ አሁን የስትሪሚንግ ዴይስ ነው አሁን ሲዲ ምናምን it doesn't matter ስትሪሚንግ like እሱን ቋንቋ በደንብ መላመድ አለብን ነው ነገር ዲጂታል ጊዜ ላይ ማዝነውም እኮ አሁን ለኛ ጀነሬሽን እውነት ለመናገር የሲዲን ጣም በደንብ አጣጣመን ወር ብዬ አላስብም እኛ ነን እንጂ አጣጣም ነው አይደለም
ሞግቱኝ በዚህ እንዴት በለኛ ከሸክላ ወደ ሲዲ ቆይ ይኸውልህ ከዴክ ምናምን ነሽ ሸክላ ላይ ደርሳል እንዴ ወይ ድሜን ነገር አይ የሚጠለጠለው ሳይሆን ይኸውልህ ስሙ ምንድን ነው የዴኩ በሸክላ ነበር አይደለ መጀመሪያ ሸክላ ብርቅ ነው በጣም በፊት የሆነ ባላባቶች ቤት የሆነ ነጋዴ ቤት ነው ያለው እዛ ቤት ሰው ቡና ሊጠጣ ምናምን ሲሄድ ነው ሙዚቃ የመስማት እድል ያለው ለዛ ነው ያኔ የነበረው ሚሞሪያቸውም ከባድ ነው አንዴ ሰምቶ ቀኑ ሙሉ የዘፈኑት ይውላሉ ምናምን ሶ ሸክላ ብርቅ ከመሆኑ የተነሳ ረጅም አመት ቆይቷል አጣጥመውታል ገባ ይሄ ባለመገኘት ውስጥ ያገኙት በደንብ አጣጥመውት መጥቷል ያ ዘ ዲፈረንስ በዚህ ተሰማውና በሸክላ ስትሰማ በትክክል አሁን የተቀደሰ ከዛ አሁን ወደ ልክ ወደነ ካሴት ከዛ በኋላ ካሴት ሰው አሽከርክሮ ሳይጨርስ ወደ ሙቪ ወደ ዴክ ዘመን ትመጣለህ አሁን ወደኛ ጀነሬሽን ስትመጣ ከ80ዎቹ አጋማሽ ወደዚህ 90ዎቹ ተታረግ ዴክ ነበረ እዛ ዴክ የቤት ያክስተን ምናምን ሰርጋ አይተሳት ጨርስ ዲቪዲ መጣ ገባረ ዴጋ ብዙ ያልጨረስከው ዲቪዲ መጥቶ ከምሬን ነው ማለት በዲቪዲ ፊልሞች እያየን ምን እያለን አሁንም በደንብ እንትን ሳንለው የዲሽ ወረርሽኝ መጣ ዲሽ በአግሬሲቭሊ በጣም ሰው ሪሲቨር ማለት ነው እሱ መጣ ከዛ አሁን ኤምቢሲ2ን ማያክ ትውልድ መጥቷል ደግሞ አገኘኛ አይደል ስለዚህ የሆኑ 10 አመት እንኳን አይሞላም ቴክኖሎጂዎች የተቀያየሩበት ግን ታድጋለህ አሁን እኮ ምን መሰለህ እኛ እኔ እንደውም እንኳን ተቀየረ ነው ብለው ሲዲ እንዴት ምር ሲያደርገኝ እንደነበር አስተውሳለሁ እና ያልካለስ ግን ተቀብቷል ብሮ ስክራች ያደረገ ምናምን በትክክል ለምሳሌ ሰው ፈልጎ ኦልድ ካር ክላሲክ ምናምን ሄዶ የሚጎበኝ ሰው ገጥማ ያቀም ገስቶ ሞተሩ የሚያስቀይር ሰው ገጥማ ያቀም ያ ናፍቆት ነው አገኘኝ አይደለ እሱን ሳናጣጥም ለማለት እንጂ አገኛለሁ ጊዜውን ነው አመለ ከዛ ደግሞ ጉዳቱ ይበልጣል እኮ ትዝ የሚል ከሆነ ፊልሞች ምናምን ሲጀምር ይሄን ሲዲ አባስቶ ወይ ምናምን ታስተውሳለህ ቅጣቱ 10 አመት ጣቷ 100,000 ብር ናት ቅጣቱ አርዲ ሲጀምር ፍጨቷ ምናምን ትዝ ይላል ያ ሞመንት ደስ ይላል በጣም እኔ በጣም ኢንጆይ ማድረግ ሞመንት ነው ሪከርድ ምናደርግበት እና አይሬ ምናምን በቃ ላይ ከኔውን የአይሬ ዘመን ልጅ ነኝ ኦፊሻሊ ማውራት እችላለሁ ከዛ ፍሌሽ መጣ ጆኒ ራጋን ማያውቅ ሰው ትውልድ ገጥሞኛል ነው ባለፎልታ ብሮ አዘን እኮ ይመረኝ ነው ዶንት ቢ አፕሴት ዲስ ዴይስ ላስት እንግዳችን እኮ ለመጣ ራፐር ሊምበር እሺ እድሜው ትንሽ ነው አዎ ሂዝ አ ያንግስተር የስ ጋሞ ቦይስ ናይቃቸው የምረህ ነው አዎ ዳም እና አሁን ነው ሎክሰር ይሄ ብሌሚንግ አይደለም ነው ብሌሚንግ እኮ የሱ ጀነሬሽን አይደለም ከጋሞ ቦይስ እና ከማን ብየው ነው ሶሪ ነው ማናቸው አለ በዛው ድምጽ እንደዘርት በጣም ጎልደን ቮይስ ነው ያለው ጋሞ ቦይስ አይ ኢንጆይ ዳት ኢቲቪ2 ሻውት አውት ና ላይክ ዘ ኦንሊ ሂፕ ሆፕ ሶንግ በዛን ተይስ ጮት የነበረው ያናዲ ልክ የጋሞ ቦይ ጀምሮ ሳልቅ መሃል ላይ ያጨላዳ ዝንጀሮ ይመጣል ከዛ ከሱ በኋላ ዜና ነው ማለት ነው ዜና ከዛ እና ኩንታ ኩንቴ ምናምን ድጋሚ ደግሞ ይታይ ነበር ነው ሩት ነው ትክክለኛ ፊልሙ ታይትል yes I think ሩት ነው መሰለኝ እኛ ጋር ኩንታ ኩንቴ ዴፕሲፔል ዘ ኮሜዲ ሴንትራል ጀነት ደቂቃ እስኪሻለሽና ሲገረፍ ያለው what's your name slave ሲላ ኩንታ ዋው አባሰው እኮ የምርና you know that show like በጣም ለሂፕ ሆፕ ካልቸር በጣም ኢንፍሉዌንስ ያለው የሱፐር ሾው በጣም እና ሞስት ዴፍ ምናምን ያሉበት the blind guy yes sorry everybody ከዛ በኋላ ከመላ ምናምን ወጣችሁ ከመላ ወጣሁኝ ከዛ I started to do like more like የኮንሰርት ፎቶዎችና ቪዲዮዎችና ነገር ካፕቸር ማድረግ በጣም አርቲስቶችን መወዳቸው like ከሌላው ይሄ ማህበረሰብ ምናምን ከምትለው ያንን ኮሚኒቲ በጣም ወደው ይሄ ዲጂዎች አርቲስቶች ምናምን በጣም ወዳቸው ሶ ላይክ የነሱ one of የአፍሪካ አርባን ካልቸር ችግሩ አንደኛው ዶክመንቴሽን በጣም ችግር አለ ሶ ላይክ ይሄ አርካይቭ ምናምን one of the problems አሁን ለምሳሌ ሂፕ ሆፕ እኛ ነኝ የጀመርኩት ለምሳሌ ያ እንደዚህ ጸቦች አሉ አይደል ዶክመንቴሽን ስለሌለ ነው እንደዚህ አይነት ነገር የሚፈጠረው ሶ ላይክ በተሻለ መጠን ላይክ እንደዚህ አይነት ነገሮችን ለመቅረፍ በግል የሞከርኩኝ ነው ላይክ ፐርፎርማንሳቸውን ላይክ ታስቀምጣለህ በአርካይቭ ማለት ነው የስቱዲዮ ሬፑቴሽናቸው ምናምን ነገር ሶ አፍተር ዳት ላይክ አግሬሲቭሊ ላይክ ኮንሰርት እና ኢቨንትስ ላይክ እንደውም ላስት ታይም ላይክ ነርቨስ ስለነበርኩኝ ነው እንጂ ላይክ ሞር ዳን ላይክ hundreds of events and concerts ነው ላይክ ማልገባበት አርቲስትን ፍለጋ የለም ማለት ሰፖርት ለማድረግ ማለት ነው ሶ አግሬሲቭሊ አሁን እየሰራ ያለሁት ላይክ አርቲስት ዶክመንቴሽን ላይ እነሱ ደግሞ ፐብሊሽ ማድረግ ሶሻል ሚዲያ ላይ ሞር ኤክስፖዠር በጣም ያስፈልጋቸዋል በጣም ጎበዞች ናቸው ሶ ኤክስፖዠር በጣም ያስፈልጋቸዋል ያማን ሶ እሱ ላይ ነው ሞር እየሰሩ ያለው አሁንም እሱ ላይ ነው ያለው ሞር እሱ ላይ
እነ ቶም ቢትስ ጋር ከነቀጭን ጋር ሞር ሪሌሽንሺፓችን በጣም ጨምሯል ነገር ከነሱ ጋር ኪራ ስፒት የሚባል ራፐር አለ ምናምን ነገር እነሱን ላይ ከፕሮጀክት ለመስራት ነው ተፍተፍ እያለ ነው በእንትኑ እስኪ አንዳንድ ነገሮች አስተውሰኝ የፎቶ ጆርናሊስት እያለ እሺ አሁን ማለት የሚገርም ኢማጂን ሳረገው በጣም ተደባብቀህም ነው አይደል አንዳንድ ነገሮች ኢንቨስቲጌሽን ምናምን ሲሆኑ ለምሳሌ ስደተኞች ነበሩ ከዛ ጠፋብኝ ከየትኛው ሎኬሽን እንደመጡ እነሱን ፎቶ ማንሳት ነበረብኝ እነሱን ላይክ አንድ ህጻን ልጅ ፎቶ ማንሳት ኡመር ይባላል 10 አመቱ ማን ነበረ ላይክ እሱን ፎቶ ማንሳት በጣም ለኔ ከባድ መንገድ ላይ ያገኘናቸው ላይክ ምንድነው እዚህ ቦታ እንገናኝ ከዛ ፎቶን አንስተናቸው እንመለሰና የተባልኩት ስንሄድ ላይ በጣም ብዙ ኮሚኒቲ ነው ያለው ነገር I was like bro like እንዴት ነው ይሄው ሲጀመር እነሱ ፎቶ መነሳት አይፈልጉም ተባረው ነው የመጡት በቃ ደክሟቸዋል ተረዳኸኛ ላይክ መለመኛ ነው ሌላ አይነት ምናምን ነገር ኡመርን አናገርኩት ነገር ኡመር በጣም ደስተኛ ነበር ማለት ኢንስታግራም ላይ ፎቶ ሁሉ አለ ነጭ ኮት አድርጓል ላክልኝና አስገባዋለሁ የሳይራስ ልክልሻለሁ እሺ ከዛ እሱን ኮት አድርጎ ላይክ እሱን ፎቶ አነሳው በቃ አንጀቴ የሚበላኝ ፎቶ ነው ነገር ላይክ ብዙ አይነት ፎቶዎች አንስቻለሁ ግን ላይክ እሱ በጣም አንጀቴ የሚበላኛል ሳያቸው እና ደግሞ የማን ነበር በና ጠፋብኝ ሙዳይ ቻሪቲ አሶሲዬሽን እነሱ ጋር ሄዶ ፎቶ ማንሳት በጣም ለኔ was very heartbreaking ነገር የምትለው ነገር እያለ አይደል በቃ ላይክ ስራ ሲሆንብህ ማለት ነው ይማን ሳይደ ፎቶ ይገርማል ላይክ አንዳንድ ደደብ ፎቶግራፈር ምናምን ነገር አለ አሁን ለምሳሌ ደደብ የሚበለው ቃል የሚገባቸው ተረዳኝ የሚጠቀምበት ምናምን ነገር እያወጣ ለውጪ ምናምን ነገር የሚሸጥ የሚጠቀምበት ምናምን ነገር ግን ላይክ when I did that like በቃ የሆነ ሰው መሆንን ሪማይንድ የምታደርግ ራስን ሪማይንድ የሚያደርግ ነገር አለ አይደል ሶ ሙዳይ ቻሪቲ በጣም ለኔ በጣም ከባድ ነበር ላይክ ተረዳኛ ዝም ብለህ መንገድ ላይ ያረፍክ ራሱ ያን ስታይ በጣም ፔንፉል ነው እንኳን ስራው ነው ፍሬሙን ስታያቸው ህፃናቶቹ ምናምን ፎቶ ብሮ ተረዳኛ በጣም ይከብዳል ቻሪቲ አንዳንዴ ከቪዲዮ እኮ ፎቶ የሚበልጠው ለዚህ ነው ብዙ ነገር ይናገራል በጣም እና የእንትና ለምሳሌ አሁን አበበች ጎበና ቀብር የሳቸውን ፎቶ ማንሳት በጣም ከባድ ነበር በጣም ብዙ የሚወዷቸው ሰው ነበርና ነገር እና ላይክ ለሰው ማንሳት በጣም ከባድ ነበር ምክንያቱም ላይክ ያው ካልቸር እና የሆነ ይዘ ነገር አለ አይደለም እና ላይ ያው ሁሉ ሰው ጠብር ግፍ ያለው ነገር ነው ማለት ላይ ፎቶ ማንሳት እነሱ አንተም መልቀስ አለብህ እኮ ውስጥ እንደ ያንን ይነግራል ለምሳሌ ሰርግ ምናምን ነገር ላይ ካላ ችግር የለም ምናምን አይሎጋ እያልክ የተባለ ተከስ እያየህ ምናምን ለቅሶ በጣም is very hard በጣም ከባድ ነው እነሱ በጣም ሜሞራብል ምናምን ነገር ናቸው ሞር ዳን ይሄ ፕሬስ ኮንፈረንስስ ምናምን አላ የውጭ ሀገር የዩኤስ አምባሳደርስ ምናምን ከማየት በላይ እነዚህ ሞር በጣም ልከሩ ነገሮች ናቸው ፖለቲካል ምናምን ትንሽ ፖለቲካል ምናምን ትኖች ላይ በእኔ ሉክ ቦታዎች መሄድ በጣም ከባድ በሲክስ ምናምን የምታነሳው ኢንቨስቲጌቲቭ ነው ነገር እሱ አልገጠመም የት ነበረ ደብረ ዘይት ነው መሰለኝ ከዛ ሴቶቹን ያንገላቷቸዋል አምናር ኢቭን ሹር ላይክ በጣም ሰራተኞቻቸውን አቢዩዝ ያደርጓቸው ነገር ነበር እና ውጪ ነው በቃ የሚቆዩት ነው ነገር ታይፕ ሺት ነገር ከዛ እነሱ ፎቶ መነሳት አይፈልጉም ምናምን ነገር ግን ላይክ ፎቶ ፖስት ማድረግ ከፈለክ ላይ ፊታቸውን ከሌለ ፖስት የምታደርጋቸው ነገሮች አሉ ሶ እነሱን ተደብቆ ማንሳት it was very hard በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም ማልጣቱ ምናምን ሁሉ ያወጣብኝ ሰው ነበር ሜክሲኮ ላይ አላየኝም ብለህ ጨራርሼ ምናምን አንኮ ላይ ካላ አስገብቼ መኪናውን አቁም ብዬ ምናምን ሰጣለሁ ብለህ እንትን እንደዛ ሞመንት ነው ከባድ ነበር መርካቶ የኮቪድ ታይም ነበረ ይሄ ሎክዳውን ላይ ነበረ ታይም ነበረ እኛ ወጣ ነበር ፎቶ ምናነሳ ነበር ሶ አት ዳት ታይም ላይክ በጣም ሰው ሌላ ውጭብር ውስጥ ነበር እኔ ኮቪድ ታይም እኮ ትልቁ አስቸጋሪው ነገር የነበረው የተጠረጠረን ሰው ወደ ማቆያ የሚወስዱበት መንገድ bro one of the news እንደውም I think እኔ መሰለኝ ራሱ የኔ ፎቶ ነው ራሱ እንትን ያለቀው ብሬክ ያደረገው የመርካቶ ፎቶ አንስቼ ኦኬ የመጀመሪያው ማስክ አርጉ ምናምን የተባለ ታይም ላይ ከዛ ይሄ ቦታ ላይ ከአላ ሞር ወረርሽኝ የሚከሰትበት አና የተባለ ነበር አፍተር የኔ ፎቶ በኋላ ላይክ ልደታ ምናምን ነገር ተጨመረ ራውንድ እዚህ ቦታ በሰፊው ገብቷል ምናምን ሶ ላይክ የወርክስ ፎቶ ጆርናሊዝም ወርክስ AI ሪፕሌስ ማያደርገው ስራ እየሳይ እና በውቄ ሁሌ እናነሳዋለን ስለ ፎቶ የሆነ ግጥም ነበር አይደለ በእናት በመጨረሻ መስገውን ነው ማስታወስ ከፈጣሪ በላይ ፎቶን ሺራራል ያ ጅነታችንን በፍሬም ውስጥ ያጥራል የሚለው ፎቶ ሜሞሪ እድሜ ትዝታ ሁሉም ነገር
ሞመንት እኔ የሚገባኝ አሁን አያቴ ጋር ምናምን ሲሄድ ፎቶዎችን ታውጣለች ምን እናንተ ጊዜ ልብስ ይታል ተመልከት ይላል ቤሪ ኮኖ ፎቶን የመሰለ ነገር ማለት በጣም ፎቶ በጣም ኤክሳይቲንግ ነገር ነው ልፋቱ አውትካሙን አት ዘ ሴም ታይም በጣም ደስ ይላል በጣም ሲሸጠውን ካሜራውን በዛው ልክ ያስፈልጋል ፎቶ ጆርናሊዝም የሚባሉ ሲጠራ እኔ ካሜራማን የሚለውን ተርም አልወደውም እሱ የባርነት ስም ነው ብዬ ነው የማስበው ካሜራማን የሚባለው ስም ላይክ ኢዘር ና ክላይንት ነው እንደዛ ካሜራማን ብሎ የሚጠራኝ ነው ክላይንት ላይክ ካሜራማን ብሎ ይጠራል ማለት ነው ግን እኔ ላይክ ራሴን ፎቶ ጆርናሊስት ብዬ ነው ለሰው ጋር ፎቶግራፈርስ It's good. ግን just specific ያደርግ anybody can be photographer anybody you know ግን ፎቶ ጆርናሊዝም is very hard እንትን ላነሳልህ ስለፈለኩ ነው አንዳንዴ ከልክፍት ጋር ያያይዙታል እሱም ፕሮፌሽን በጣም እንደሚጥም ነው ኦብሰስድ እንደሚሆኑበት የዛሬ ስንት አመት ነው የአዚዝ አህመድን ኢንተርቪው ሳይ ነው በጣም ፊል ያደረኩትና አዚዝ ሁለት ቤቶች ምናምን ሽጧል ካሜራ ለመግዛት እና ድንገት እሱን ካሜራ ምናምን አዞ ይዞብል ሊሄድ ይችላል እና ሪል ይዞበት ሄዷል ከዛ ግን ገብቶ ተቀብሎታል ምናምን እንደዚህ አይነት የሆነ አድቬንቸር ተወዳላችሁ አሁን በእርግጠኝነት ኮቪድ ታይም ላይ አንዱ ካሜራ ቢቀማ ብሮ ኢቨን እንትን ፍቃድ ነበረኝ ከነ ፍቃዴ ነው ራሱ የተወሰደብኝ ነው ነገር ላይ አለቃቅሽ ምናምን ነው ራሱ ላይ ወጣት አይደለው እንዴ ምናምን አንደርስታንዲንጉ በጣም የወረደ ነው እንዴት ተቀማ ለምንድን ነው I think crowd እያነሳው ነበር መሰለኝ ኮቪድ ታይም ስለነበር አት ታይም like everything was በጣም very restricted ነገር ከዛ ቀብታ ባልኩኝ ነው ያው ሻኝ ልጅም ምናምን ስለነበር ተሰጠክ ተመለሰል ያማን ትንሽ አንደርስታንድ ያደርጋሉ ግን most of the time they don't understand የምሬን ነው ማለት ፍቃድ ነው imagine አሪፍ እኔ እንተርኩ የፎቶ ጉዳይ በጣም ነው የሚገርመው just መነሳት ብቻ ሳይሆን ማንሳት በጣም ክሪቲካል ነው አንድ አይነህን አደጋ ላይ በጣም አደጋ የት ነው ማለት እኔ ብዙ አይነት ጀርኒ ያለኝ ብሮ ላይክ ኢቨን ሪኮል ማድረግ ራሱ ይከብዳኝ ምክንያቱም ላይክ ሲንስ 2018 ምናምን ነገር ስትሬት አፕ መቀጥቀጥ ላይክ ቀላል ነገር አይደለም ለማከበድ ምናምን ሳይሆን በጣም ብዙ አይነት ጀርኒ ነው ላይክ ኦልሞስት 9 አመት ምናምን ነገር not even በፎቶግራፊ እንደውም በሚውዚክ ነው እንደውም ሞር መስዋዕትነት የሚያስከፍለኝ እንደውም እኔ ሙዚቃ ነው በጣም መስዋዕትነት የሚያስከፍለኝ not even ፎቶግራፊ ላይ ካለ ፕሮፌሽን ነው ምናምን ነገር ግን ያኛውን ላይክ it's a whole different world like ሂፕ ሆፕ ምናምን ሌላ ዓለም ነው እሱ ነው ሞር መስዋዕትነት የሚያስከፍለኝ ተርሴንስ ከመሸረፍ ምናምን ታይፕ ሺት ነገር ነው ምናምን በቃ this much ነው ዴዲኬሽን ማን መጣ OG ግን he doesn't matter you know I can say that word by word you know he doesn't matter ሱና ማሉ ለሂፕ ሆፕ የሚቆረቆሩበት መንገድ ይገርመኛል ማለት ዋናዎቹ እንትኖች ራሱ እንደዚህ የኔ ያለ ርቀት አይሉም ራፐር ሳይሆን ማሉ ደግሞ ራፐር ሳይሆን ሳሉ ፖይት ነው እሱ ፐርፎርመር ፖይት ነው አይደል he understands the culture እና ካልቸሩን በደንብ ነው ሰፖርት የሚያደርገው ጭንቅላት ይሁን በምን ይሁን በደንብ ነው ሰፖርት የሚያደርገው አርቱን ስለሚወደው ማርኬቲንግ ላይ ስለሚሰራ ምናምን እና ላይክ አንተስ ምንድነው ኢንስፓይሬሽን ሚውዚክ ነው ኢንስፓየር የሚያደርገኝ ከዛ ደግሞ ላይፍ ስታይል ላይክ ራስን መሆን ኦቴንቲክ መሆን ነገር እያለ ሶ ሌላ ጃንራ ላይ ሌላ ካልቸር ላይ ይሄን ነገር አላገኘው ኢቭን ጀስት ራንደም ያልሆነ ሰው ነው የምታገኘው ፖለቲካሊ ኮሬክት ያልሆነ ሰው እንዴት መስመር ውስጥ ያልሆነ ሰው ተረዳኛ ለምሳሌ ለማስደሰት ጠዋት ተነስቶ እንደዚህ እንተራለው አሁን ሌላ ሙዚቃን ብናየው ጃንራ ሰውን ለማስደሰት ነው የሚሰራው ነገር ሂፕ ሆፕ ግን ላይክ መጀመሪያ ራስ መርካት አለበት ኮሚኒቲው ማስደሰት አለበት ከዛ በኋላ ነው ሜይንስትሪም የሚባለው ጭው የሚጀምረው ሶ how do you say ስትራግሉ በጣም ይመቸኛል ያቺ ፎክ ተኳ ምናምን ከታች ተነስቶ ከዛ ቢውልድ አፕ ማድረግ ምናምን ነገር እነ ቀጭን ደጅን አሁን ሳያቸው ላይክ በጣም ምኮረው ተረዳኛ ላይክ ከታች ጀምረው ከሚክስቴፕ ከዛ ሚክስቴፕ ጀምረን አሁን ያሉበት ስቴጅ ሳይሆን በካስማሳ ፕሮዲዩስ አድርገው ምናምን ሳይ ከዚህ በላይ የሚያስደስት ነገር የለም ተረዳኛ ዳስ ኢንስፓየርስ ሚ በጣም እነሱ ናቸው ኢንስፓየር የሚያደርጉኝ ናት ኢቭን እኔ ውስጥ ያለው ነገር ነው ልጅ ያማን ሶ አሁን ሁለት ካታጎሪ አለ አንደርግራውንድ የምንላቸው ራፐሮች አሉ ሚኒስትሪሞቹ ደግሞ አሉ እንዲሁ ጀስት ጀነራል አድርገን መልስልኝ እሺ አንተ ትክክለኛ የሂፕ ሆፕ ድምጽ ከየትኛው ከጀማ የምትሰማው ከስትሪቱ ወይስ ከሜንስትሪም without no doubt like underground ነው በኢትዮጵያ ከሄድም ማለት ለኔ like ሂፕ ሆፕን like አልከፍላትም የኢትዮጵያ ምናምን እዚህ ያለው ፖቴንሻል እዛም አለ ፖቴንሻሉ ሶ like እዚህ አሁን ለምሳሌ አሁን
ኬንድሪክ ከሆነ ያንተ ፌቨራይት አርቲስት ነው እዚህ የሆነ ፌቨራይት አርቲስት ካለ ላይክ ኬንድሪክ ከዚህ ሰው ጋር የማይጣጣምበት ምንም ምክንያት የለም የቋንቋ ልዩነት ነው እንጂ የካልቸር ዲፍረንስ ምንም የለም ብዬ አምናለሁ yes sir it's the same so ለኔ እዚህ ግን ካሉት ግን ከጠየቀኝ ግን ላይክ ለኔ አንደርግራውንድ ነው always ምንም ሜንስትሪም that much ሂት የሚያደርገኝ ለኔ ነገር የለም you know it doesn't move me ሳውንዱም ከኔ ጋር አይሄድም ሂፕ ሆፕ ነው ብዬ ራሱ አልወስደውም ነው የምልህ ተረዳኛ ሜንስትሪም ላይ ያለው ነገር ይሄ ሼድ ምናምን ሳይሆን በቃ that's the reality we don't hear like ያኛውን ይሄ aggressive drum and bass ምናምን ነገር groove high hat ምናምን እንደዚህ ሳውንዶች ምናምን አንሰማቸውም ተረዳኛ ሜንስትሪም ላይ በአንደርግራውንድ ስንሄድ በቫይራይቲ ጀለሲ እንዴ ምን አይነት ወታደር ነው ያለው የምትለው so like አጭር መልስ ሜንስትሪም ላይ ያንን የሂፕ ሆፕ ኤሰንስ አላገኘው አንደርግራውንድ ላይ ብቻ ነው ያለው በኢትዮጵያ አሁን ስናየው ግን እዚህ ጋር አንድ ጥያቄ ልጠይቅ አሁን ብዙ ራፐሮች እኔ ገንዘብ መስራት ነው ፈልገው ነው የሚሉት እዚህም ሲመጡ ብዙዎቹ እንደዛ ይላሉ ከዛ ደግሞ ያ ሲሆን ለማርኬቱ የሚሆን ነገር መስራት ዲማንድ ሊያደርግ ነው የግዴታ እንደዛ ሲሆን ደግሞ አሁን ወደ ምትላቸው ሰዎች ሊመጣ ነው ማለት ነው ሶ ደግሞ ያለነው አፍሪካ ውስጥ ነው ኢትዮጵያ ውስጥ ነን ፋይናንሻል ጥያቄ ሁላችንም አለብን እንደ ባዶ ተመርተን ነው ሶ እንዴት አውቃም ህዝብን መሸወድ ከፈለክ በሂፕ ሆፕ ስም ህዝብን መሸወድ ከፈለክ ይሰራል ያ አልጎሪዝም ያ ቀመር ይሰራል ኦኬ ግን ላይክ when really hip hop artist መሆን ከፈለክ ግን ኮሚኒቲው ላይ ነው መጀመሪያ ሲጀመር ላይክ ኢንዱስትሪ የሚባል ነገር የለም ኢትዮጵያ ውስጥ የሙቪ ኢንዱስትሪ የለም የሙዚቃ ኢንዱስትሪ የለም it's all about ኮሚኒቲ ነው ያለው እንጂ ላይክ ኢንዱስትሪ የሚባል ነገር የለም ሶ መጀመሪያ ኮሚኒቲን አሳምን work on your craft በስነ ስርዓት ላይክ አላ ክራፍትን አዳብር ከዛ በኋላ ላይክ ገንዘብ ምናምን የሚባሉት ነገሮች ይመጣሉ ነው ነገር ይና ሁለተኛ ደግሞ እድልም ላይክ አላ ላይክ ኢት ማተርስ ላይክ ብዙ ጊዜ ግን ላይክ work on your craft ከዛ በኋላ ገንዘቡ ይመጣል የምሬን ነው የምላችሁ ገንዘቡ ይመጣል just work on ሆነስቱ ናችሁ ስሩት ያማን ከልብ ስራውና ነገር የክለብ አርቲስት ኮንክ ደንበኛ የክለብ ዘፈን ምናምን ነገር ስራይና ኮንሺየስ ራፐር ኮንሺየስ ሆን በስነ ስርዓት ኮንሺየስ ሆን ነገር አትሰከሳቸው ህዝቡን በዚህ ጊዜ የሚሰከስ ህዝብ የለም ስፔሻሊ በሂፕ ሆፕ ስም የሚሰከስ ሰው የለም አሁን በቃ ሪል ሂፕ ሆፕ ሰው ያውቃል አሁን ሶ የማን ገንዘብ ይመጣል ቻፓ ይመጣል ነው ነገር ግን work on your community like እኛን አሳምነን መጀመሪያ ከዛ ሜንስትሪሙ ደግሞ ምንድነው ሰፊው ህዝብ ደግሞ ያምናል ደግሞ ወይም ደግሞ የሆነ ሳይድ ቢዝነስ ኖሮ እንደሱም በደም ሰፖርት አደርጋለሁ yes sir አሁን እኔ እንደዛ አይነት ነገር ፓምፋሉን የሚመቸኝ ለዚህ ነው ለሁለቱም ሆነስት ነው ጀስት ለገንዘብ አይደለም የሚሰራው እንደሚለውም ከዛ ፒውር የሂፕ ሆፕ ሙሉ ሚጣል አሁን የሂፕ ሆፕ ላይ ያለው ቴዲ አፍሮ እሱ ምንም ሚጣል ትራክ የሌለው ፓም he's one of the guy like ፈርቀዳጅ ከሚባሉት like ማንም ሜንስትሪም ላይ ያሉት ሰዎች ሻውት አይሰጡትም እና ነገር ኤክሰፕት ቴዲዮ ነው በስነ ስርዓት ራሱ like እና አፍሪስም እና ነገር ሜንሽን ማከሙ ስለሚያውቁ ብዙም እንትን ውስጥ አይገባም እንደዚህ እንትን ውስጥ እዚህ ፓምፋሎ like he's very underrated still ካልቸሩን ሰፖርት እያደረገ ያለው እሱ ነው like በስነ ስርዓት ከኦጂዎቹ ይፈሚ ይማን ቀደም ያወራነው እኮ ይመለሳል ጀስት እንዲሁ በንጹህ ልብ የምትሰራው ነገር ትልቅ ብራንድ ቢውልድ ያደርጋል ማለት ነው like it's አርት ነው ሂፕ ሆፕ ግን like ከአርት በላይ ያደገ ካልቸር ነው it's a global culture you know so አርትነቷን ጥበቧን ማጣት የለባትም you know ያቺ ኤሰንሷን ማጣት የለባትም so እሱን እየሰራ like you can still do money ምናምን ነገር one thing like መመክራቸው ነገር መምከር ራሱ መመከር ሰው ነኝ ተረዳኛ ግን one thing እኛ ማድረግ ያለብን ብዬ ማስበው like let's not wait for promoters ምናምን ነገር እኛን ኮንሰርት ይዘውን እንዲወጡ ምናምን ነገር እንገናኝ like connect እናድርግ ምናምን ነገር because we can do our own thing you know like ላይሰንስ ማውጣት ይባሉት ነገሮች በጣም ጥቃቅን ነገሮች ሜትሪክሱን የሚያጥሩን ነገሮች ማን ነገር ያለው like እኛ ከተሰባሰብን ምንም የሚያቀተን ነገር የለም let's not wait for አላ ትልቅ ፕሮሞተርስ ምናምን ነገር እኛን አይፈልጉንም one thing I can tell you for sure ላይቭ አርቲስቶች እኛን አይፈልጉንም በቃ እኛ like ምንድነው ይባላል እንደ መጫወቻ ነው የሚያዩን ይሄ እንደ ኢንተርቴይንመንት ክላውን እንደ ክላውን ነው የሚያዩና ነገር ሶ እኛም የሚመስል ሰው በጣም ብዙ ሰው አለ ሶ እኛ ከተሰባሰብን we can be our own promoters ምናምን money generate ማድረግ ይጀምራል like የአርቲስት ትልቁ ገቢው like it's performance በደንብ ኮንሱመርም ደግሞ አለ አሁን ያለው ጄነሬሽን ወጣት አንድ እንዳለ ድሪል ላይ ያለውን ቪው እና እንትን ስታይ ተደነግጣለህ ተረዳኝ አይደለም እንደ ነገር like even the OGs ከዚህ ማሎ ከዚህ ከሄደ በኋላ የወጣው መልስ ምትናን ራሱ like ሜሎዲ ቀላቅሉበት whatever እና like ራሳቸውን ያገኙ ተረዳኛ like as long as ወንጀል ካልሰሩ as long as ኤክስትራ እላፊ ከሰው ጋር ምናምን ነገር ካልተነካኩ ድረስ ያንን ፐርሶና like አላ like
ሞር ያዳብሩት ላይክ የሆነ ነገር ላይ ይደርሳል ተረዳኝ አይደለም ይሳይ አሪፍ ሶ አሁን ምን ያህል ይሆናሉ ሜንስትሪም የምንላቸው ራፐሮች ራፐር ልንላቸው ነው ራሱ ነው አሁን እኮ ራፐር ራሱ ማለት ራሱ ይከብዳል ነው ማለት አይ ግን በቃ የሚባሉት ነው ምንላቸው የሚባሉት ነው ሻት አውት እኔ ለጄዲ ጀምበሩ ሂዝ አ ዶፕ ራፐር ነው ነገር ከዛ ካሳ አለ እና ደግሞ ዋናው ሮፍናን ያማን ሮፍናን ላይክ አንኤክስፔክትድ የሆነ ራፐር ነው ከኢዲኤም ወጥቶ ላይክ ራፐር ሆኖ ያገኘነው ፐርሶና ነው ይና እኔ ሆን ብሎ ይመስለኛል ኢዲኤም ምን ሰጥቶ የሳይ ያማን ከባድ ራፐር ነው እኛ አልገባንም እንጂ ላይክ ያዝናናን ነው እንጂ በቢቶቹ ምናምን ጀለስ በጣም ከባድ ራፐር ነው ሶ ሜቢ ሶስቱን ጠራቸው ይችላል አሪፍ ሜንስትሪም አሪፍ ፒስ ነው በጣም አሪፍ ወፍ ነው ማለት የመረኝ ነው ይመች ሆነስ መሆንን አድርገዋል የሳይ ሪስክ ቴከር ነው ግን ይመች እንደነገርኩሽ ሂፕ ሆፕ ላይክ ምንም ፖለቲካሊ ኮሬክት ነው አይደለም ላይክ ሚስማማ ከኔ ጋር ይስማማል በጣም ሚስማማ አለ ማይስማማ ደግሞ አለ እና ደግሞ ላይክ እሱ ማይስማማ ሰው እስከሚነቃ ደግሞ እኛ አንጠብቀውም ተረዳኛ የሳይ አስተዳዲስታ ሶ አንደርግራውንድ ላይ ሊስት አድርግልኝ 5 ከባድ ነው ዳኛ እንዳለ ጀማይን እንዳለ ለራሳው ነው ይምራ አለ ይምራ one of the underrated hip hop artist አብነት ባላ ኪራ ስፒት ኪራ በጣም ዋራው ኪራ ከባድ ነው እና ንቁባይ these days በጣም ንቁባይ የሳይ አንድ ሰው ልጨምርሽ እሺ ዳኛ ሳማ ቬሊ underground ነው very underground ግን ሳማ ቬሊ I tried to manage ለማድረግ ነው ነገር አልሰራልኝም ምንም በቃ አልሆነልኝም ግን በጣም ናይስ ሃንገር ታውቃለህ ነው አሪፍ እና ልጅ እያሱ ምናምን እነሱ ላይክ የማን አንደርግራውንድ ኪንግስ ናቸው ነው ኦጂ ናቸው እና ይምራ አብነት ዶንት ስሊፕ ኦን ይምራ ነው ነገር ከይምራ አልበም 3 ብቻ በጣም የሚመቹኝ ትራክ ተነስ ያ ትዝታ ኦኬ እና ደግሞ ከሩሚ ጋር ያለው ጆይንት ጠፋብኝ ሻት አውት ቱ ሩሚ ሴት አርቲስት ነች እና ከሩሚ ጋር ያለው ጆይንት በጣም ይመቸኛል አሪፋ ይምራ ከ2-5 ቅድም እያነሳ ነው ነበር በጣም በቃ በረካ 2-5-1 እና ይምራ ማይሆን ግጣይ በጣም ይምራ በጣም ከባድ እና ደግሞ አፍሮ ዴይ ድሪምስ ኤኬኤ ልዑል ከባድ ራፐሮች ናቸው በቃ የተኛንባቸው ማለት ነው ላይ እኛ አልተኛንባቸውም ግን ኮሚኒቲው የተኛባቸው ማለት ተረዳኛ ሶ እነሱ እየለቀቁ ነው አላቆም እስቲ ያማን ሶልጀርስ ለሶል ነው የሚሰራው አልገባችም አንድ ቀን ስቱዲዮ ከኔ ጋር ብትሉ ማለት ነው you'd understand like አላ እንዴ እነዚህ ሳይንቲስቶች ናቸው ወይስ ሙዚቀኞች ናቸው በቃ ቢት አሰራር ቃላት አመራረጥ አጻጻፍ ምናምን በቃ ላይ ትረካለህ ሌላ ቦታ ራሱ አትሻፍድም ሌላ ስቱዲዮ ለመሄድ አንተ ትቀራለህ ማለት ነው ሶ ፕሮዲዩሰሮችስ ሃይፐር ዜማ ቶም ቢትስ ኪንግ ኩት yes shout out ቶም ቢትስ ማለት one of the best producer የሂፕ ሆፕ ፕሮዲዩሰር ቶም ቢትስ ነው ኢትዮጵያ ውስጥ ኦኬ ላይክ ለዛው ይመስለኛል የሮፍናን ጆይንት ላይ the only producer ሆኖ የተቀላቀለው እዛ አልበም ላይ ማለት ነው his father ኪንግ ኩት ኩት ቶም ተጫዋች ቶም ነው መሰለኝ ጋምቤላ ያለው yes I እና ሳለው ፍሮም ከአርቲስት ነው የተወለደው እና ውስጡ ሙዚቃ አለች ነው ላይክ ማይቆም ሃርመኒ ያለ ማይቆም ቤዝና ገልጸሻል ድራም ፓድ ታውቃላችሁ እና ያስጨልላል በቃ ላይ እሱ ብቻ ነው ኢትዮጵያ ውስጥ ላይክ ይሄ ድራም ፓድ አረ አቆም ነው የምትለው በቃ ላይ በቃ ነው የምትለው ተረዳኛ ኪንግ ኩት ትራክ ላይ ተሰማዋለህ እሱ ነው እኮ ሳለው ሙሉ ዘፈን በቃ ላይክ በድራም ፓድ ቶም ይጨርሳል ነው ላይክ አንድ ቀን ቶም መጠራት ያለበት ሰው ነው እዚህ ይመጣል ሌጀንደሪ ልጅ ነው ተረዳኛ ራሱም ሂስትሪ እየሰራ ያለ ሰው ነው ተረዳኛ ሶ ላይክ one of the best producers not the best producer ቶም ቢትስ ቀጭንዳች ሃይፐር ዜማ ናይስ ዮኒ on the beat ዮኒ ጋት ቢት ሁለቱም የተለያዩ ናቸው ሌላ ማን አፍሮ ማለት ከፍላሽ ኪዶ ጋር አርጊውመንት አመጣ ላይ ያለው ልጅ ማለት እሱ ፕሮዲዩሰር ነው ራፐር at the same time producer so እነሱን እና ልዑል ዴይ ድሪምስ he's a good producer yes sir እነሱ አሪፍ
ያ ሜንስትሪም ፕሮዲውሰር እንዳትለኝ ምክንያቱም ሜንስትሪም ፕሮዲውሰር ለምጭራሽ ሬጌ ትሰማለህ? I started listening to reggae like ከሻሻ ከመጣሁ በኋላ yeah ከዛች ትሪፔ በኋላ like ለምን ሄደ ነው ሻሺ የሆነ ምንድን ነው ሎስ ሞመንት ኦፍ ማይ ላይፍ ነው ነበርኩኝ ለቤት ተከራይተን የምንኖር የነበረው ከስኬተሮች ጋር ስኬተር ጋር ነው እና ከስኬተሮች ጋር እንኖር ነበር ማለት ነገር ከሆነ ቀን like የሆነ ኮንሰርት ላይ ተዋወቅኩት ራስታ like half ቤሩት ነው half ራስታ ነው ነገር like ሻሻ እየሄድኩኝ ነው አንተ መጣለው ነው ነገር አይ ትመጣለው ማለት ነው like ተነስቼ ሻንጣይ ምናምን ሄድኩ I stayed there yeah for days ነው ነገር በጣም ብዙ ነገር ተማርኩኝ ስፒሪቹዋሊ ምናምን ነገር like በጣም ደካማ ሰው ነበርኩኝ በጣም ደካማ ሙዚቃና ጭሰት ምናምን የምትላቸው ሙዶች አሉ በቃ ዝም ብዬ ምራመድ ሰው ነበርኩ አሁን ታሻሻ ሲሄድ ግን like ጾም ጸሎት ምናምን አላ like ይሄ ሙዚቃ የምትላቸው ነገሮች ምናምን ነገር like የጃጃ ኢንፍሉዌንስ ከሌለበት ምንም ማተር እንደማያደርግ ነው whatever you working on የእግዚአብሔር እጅ ከሌለበት ምንም አይሰራም ማለት ነገር so after that even እዚህ ከመጣሁ በኋላ like ኢንፍሉዌንሱ በጣም ከመጨመሩ የተነሳ like ስጋ ቆንኩኝ ምናምን ቬጀቴሪያን ነው ያ ቬጀቴሪያን so በቃ በእንደዛ ላይፍ ስታይል እንቀጥለው ሬጌ like የሆነ አንድ ወር ብትጨምር ኖሮ ባዶ ግርሽልት ይዤ እንደዛ የሙድ ሁሉ ልጀምር ነበር እረፍት ብዬ ነው ራሱ አታክረረው ነው አንተ ብዬ ነው እንጂ በጣም ጨሶብኝ ነበር አትሰምኩኝ እና ለሻሻ like በህይወቴ ውስጥ በጣም ሚኒንግ ያላት ከተማ ነች ማለት ነገር በጣም ወደው ከተማ ነው I don't know why እንጃ በ30 ብር ፍሩት ስለገዛው ይሁን አላውቅም ሻሻ ከባድ ኢንፍሉዌንስ ነው ያ ማን I love reggae ያበደ at the end of the podcast የምትለው ነገር ካለ at the end of the day like let's collaborate engage እናርግ ኔትወርክ እንስራ ሂፕ ሆፕ ትልቅ ነው ምናምን ነገር በሳክሰኞች ምናምን የሚሰራ ሂፕ ሆፕ ምናምን ነገር like በእነሱ like አለ አይደለ like ይሄ አንወዛገብ ምናምን ነገር መስመራችን ላይ እንቀጥል እና ያማን ኮላ ማድረግ ካለብን ይደረግ I'm always down to work for hip hop እና like ችግር የለብኝም እኔ ምናምን ነገር እና ያማን that's it gracias ትላለህ ማይመቻች በጣም ሰከናለ ማነገሽ ለሂፕ ሆፕ የምታደርጉት ነገር የመረኝ ነው የምላችሁ 3 years from now 5 years from now አንደርስታንድ ታደርጉታላችሁ አሁን እዚህ ያላችሁት ነገር ማለት ነው ቀላል ነገር አይደለም ማንም ዞሩ ላይ አይደለም ተረዳችሁኛ አይመቻችሁ thank you respect man anytime ደግሞ እዚህ ስቱዲዮችን open next time ወይ maybe እዚህ ጋር 10 ራፐሮች ማለት ነገር ይሄ ተሰጥቷል አንተም አሳይመንት ያማን እንዳትረሱት አራኖ ይመች ማለት ነገር አባቴ respect